ኢራቅን በፍጹም አምባገነንነት ገዝቷል። ሚሊዮኖች የሚፈሩትና አንዳንዶች የሚያደንቁት ሰው ነው። ራሱ የአረቡ ዓለም አለኝ ብሎ የሚጠራው ሳዳም ሁሴን የስልጣን የጭካኔና የውዝግብ ምልክት ሲሆን ከደሃ መንደር ልጅነት በታሪክ ውስጥ እጅግ በጣም ከሚታወቁ አምባገነኖች አንዱ እስከመሆን ድረስ ጉዞ በጦርነት አምባገነናዊ አስተዳደርና የማይረሳ የጸጋ ውድቀት የተከበበ ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ይህ የባግዳዱ ጭራቅ በመባል የሚታወቀው የሳዳም ሁሴን የጨለማና ውስብስብ ታሪክ ነው። ሳዳም ሁሴን አልቲክሪት ሚያዝያ 28 ቀን 1937 ከቲክሪት ከተማ አቅራቢያ በምትገኝ አልአውጃ በተባለች ትንሽ መንደር ውስጥ ተወለደ። እርግጠኛ የሆነ መረጃ ማግኘት ባይቻልም ከመወለዱ በፊት አባቱ እንደሞቱ ወይም እንደጠፉ የሚነገር ሲሆን ብዙም ሳይቆይ ታላቅ ወንድሙ ሞቷል። እነዚህም ቀደምት አሳዛኝ ክስተቶች የሳዳምን አስተዳደር ቀርጸውታል። ሳዳም በድህነት ያደገው ከእናቱ ሱብሃ ቱልፋና የቀድሞ የጦር መኮንንና ቀጥተኛ የአረብ ብሔርተኛ ከሆነው የእናቱ ወንድም ኸይረላ ቱልፋ ጋር ሲሆን ሳዳም ያደገው በቅኝ ግዛትና በንጉሳዊ አገዛዝ ቂም ተከቦ ነበር። በ10 ዓመቱ ትምህርቱን አቋርጦ ከቤት ሸሽቶ የነበረ ሲሆን ነገር ግን በጉርምስና ዓመታቱ ወደ ባግዳድ ተመልሶ በፓን አረቢዝም አንድነት፣ ጸረ ኢምፔሪያሊዝም እና አምባገነንነት የተጠናወተው የአረብ ባዕት ሶሻሊስት ፓርቲ ቡድን ጋር ተሰልፈዋል። እንደ አውሮፓውያን አቆጣጠር በ1959 ሳዳም በጠቅላይ ሚኒስትር አብዱል ከሪም ቃሲም ላይ በተደረገ ያልተሳካ የግድያ ሙከራ ተሳትፏል። በዚህም እግሩ ላይ በጥይት የተመታ ሲሆን ወደ ሶሪያ ከዚያም ወደ ግብጽ ተሰዷል። በዚያም ሕግን አጥንቶ ከፓን አረቢዝም ጋር ጥልቅ የርዕዮተ ዓለም ግንኙነት ፈጥሯል። እንደ አውሮፓውያን አቆጣጠር በ1960ዎቹ የኢራቅ የፖለቲካ ምህዳር ያልተረጋጋ ነበር። ተደጋጋሚ የሆኑ የመፈንቅለ መንግስት ሙከራዎች ሀገሪቷን በአዲስ መልክ በመቅረጽ በ1968 የባዕት ፓርቲ የተሳካ መፈንቅለ መንግስት በማድረግ ኢራቅን ተቆጣጠረ። አህመድ ሐሰን አልበከርም ፕሬዝዳንት ሆኑ። የ31 ዓመቱ ሳዳም ሁሴን ምክትል ፕሬዝዳንት ሆኖ ተሾመ። ሳዳምም ጊዜ ሳያጠፋ የውስጥ ደህንነት መረጃንና የነዳጅ ኢንዱስትሪን ተቆጣጠረ። ኃይለኛ ሚስጥራዊ የፖሊስ ኃይልን አቋቁሞ ክትትልና ማጽዳትን ጀመረ። ዘዴዎቹም በእስራት በግዞት ወይም በመግደል ተቃዋሚዎቹን ጭካኔ በተሞላበትና ፈጣን በሆነ መንገድ ማስወገድ ነበር። የኢራቅ የነዳጅ ዘርፍን በማዘመን በ1972 የነዳጅ ኩባንያዎችን ሀገር አቀፍ አደረገ። በዚህም የተገኘውን ገቢ በመሰረተ ልማት፣ በጤና እንክብካቤና በትምህርት ላይ ለማዋል ተጠቅሞበታል። በአንዳንድ ኢራቃውያን እይታ እርሱ አገሪቷን እያዘመነ ያለ ሰው ነበር፣ ለሌሎች ደግሞ እየተሰራ ያለ አደገኛ አምባገነን ነበር። በጁላይ 1979 ሳዳም ፕሬዝዳንት አልበከርን ከስልጣን እንዲለቁ አስገደዳቸው። ወዲያውኑም በሚባል ሁኔታ በባዕት ፓርቲ ውስጥ ጭካኔ የተሞላበት ማጽዳት ጀመረ። በቴሌቪዥን በተደረገ የቀጥታ ስርጭት ስብሰባ ላይ በርካታ ከፍተኛ ባለስልጣናትን በሀገር ክህደት ወንጀል ከሷል። ስማቸውም ሲጠራ ጠባቂዎቹ ባለስልጣናቱን እየጎተቱ ከክፍሉ አወጡ። በዚህም ብዙዎች ተሰቃይተዋል፣ ተገለዋል፣ አሊያ እርስ በርስ እንዲገዳደሉ ተገደዋል። ይህ ሁሉ ሲሆን ሳዳም በእርጋታና በፈገግታ ተቀምጦ ነበር። ሳዳም ሙሉ በሙሉ ቁጥጥርን በማስፈን በኢራቅ ውስጥ አምላክን የሚመስል ሰው አድርጎ ራሱን ከፍ አደረገ። የትምህርት ቤት ክፍሎችን በራሱ የቁም ምስሎች ሞላቸው። ተማሪዎችንም የታማኝነት ቃል እንዲገቡለት አደረገ። አገዛዙን የሚያወድሱ ልብ ወለዶችንና ግጥሞችን ጽፏል። ፊልሞችንም ዳይሬክት አድርጓል። ከዚህ ህዝባዊ ምስል ጀርባ በፓራኖያ የተጠቃ ሰው ነበር። በሀገሪቱ ሰፊ የስለላ መረብን አቋቁመዋል። ጎረቤቱን ይሰልን ነበር። የማሰቃያ ክፍሎች፣ ግድያና መሰወር የአስተዳደሩ የዕለት ተዕለት መሳሪያዎች ሆነዋል። የኢራንና ኢራቅ ጦርነት እንደ አውሮፓውያን አቆጣጠር በ1980 ሳዳም ሁሴን የኢራንን አብዮትና ትርምስ በመጠቀም ኢራን ላይ ድንገተኛ ወረራ ጀመረ። አጭር ጦርነት ይሆናል ብሎ የጠበቀው ነገር ወደ 8 ዓመት ደም መፋሰስ ተለወጠ። በኢራንና ኢራቅ ጦርነት ከ100,000 በላይ ሰዎች ተገለዋል። ሳዳም የዓለም አቀፍ ሕግን በመጣስ የኬሚካል ጦር መሳሪያ ተጠቅመዋል። ከጨለማ ምዕራፎች አንዱ በ1988 በኩርድ ከተማ ሀላብጃ ተከሰተ። የሳዳም ኃይሎች የኬሚካል ቦምቦችን በመወርወር በአብዛኛው ሴቶችና ህፃናት የሆኑ 5000 ንጹሃን ዜጎችን ገድለዋል። ሕይወት የሌላቸው አስክሬን ምስሎች ዓለምን አስደንግጠዋል። ነገር ግን
ከባድ ዓለም አቀፋዊ ጣልቃ ገብነትን ማስነሳት አልቻሉም። በጦርነቱ ወቅት ምዕራባውያን በተለይም ዩናይትድ ስቴትስ ሳዳምን የኢራን እስላማዊ አብዮታዊ ሚዛን እንደሆነ አድርገው በመመልከት ኢራቅን ይደግፉ ነበር። በዚህም የጂኦፖለቲካ ቁማር የንጹሃን ሕይወት በጦርነቱ ተይዞ ነበር። የኩዌት ወረራና የባህር ወሽመጥ ጦርነት ለአውሮፓውያን አቆጣጠር በ1990 ሳዳም ትንሿን የባህረ ሰላጤ ሀገር ነዳጅ ከመጠን በላይ በማምረትና የኢራንን የነዳጅ ማውጫዎች በመስረቅ ከሰው ኩዌትን ወረሩ። ወረራውም ዓለምን ያስደነገጠ ሲሆን በምላሹም በአሜሪካ የሚመራው ጥምረት በ1991 ደዘርት ስቶርም የተሰኘውን ኦፕሬሽን ጀመረ። በ6 ሳምንታት ውስጥ የኢራቅ ጦር ከኩዌት ተባረረ። እያፈገፈጉ የነበሩትም ወታደሮች የኩዌትን የነዳጅ ማውጫዎች አቃጠሉ። ከዚህ ሁሉ በኋላ ሳዳም በስልጣን ላይ ቢቆይም የጦር ኃይሉ ግን እየተዳከመ ነበር። በተፈጠረው ትርምስ በደቡብ የሺያ ሙስሊሞችና በሰሜን ኩርዶች በሳዳም አገዛዝ ላይ ተነሱ። አመጹ በአሰቃቂ ሁኔታ የተደመሰሰ ሲሆን በሺዎች የሚቆጠሩ ተገለዋል። ሙሉ ከተሞች ወድመዋል። አካባቢውም በጅምላ መቃብሮች ተሞልተዋል። ከጦርነቱ በኋላ ኢራቅ በተባበሩት መንግስታት ድርጅት ጥብቅ ማዕቀቦች ተጥሎባታል። እነዚህ ማዕቀቦች ሳዳም ትጥቅ እንዲፈታ ግፊት ለማድረግ ተብሎ የተጣሉ የነበረ ቢሆንም ዋጋውን የከፈሉት ግን የኢራቅ ህዝቦች ናቸው። በዚህም ማዕቀብ የሕክምና አቅርቦቶች ተዘጉ፣ የምግብ እጥረትም ተከሰተ። በዚህም ከ500,000 በላይ ህፃናት በምግብ እጥረትና በበሽታ መሞታቸው ተነገረ። ኢራቃውያን ሲሰቃዩ ሳዳም በደርዘን የሚቆጠሩ ቅንጡ ቤተ መንግስቶችን ገነባ። በቢሊዮን የሚቆጠር ገንዘብ ያላቸውንም አካውንቶች አከማቸ። ጦሩ በመካከለኛው ምስራቅ ካሉ ታላላቅ የጦር ኃይሎች መካከል አንዱ ሆኖ ቆይተዋል። የጦር መሳሪያ ተቆጣጣሪዎች ትጥቅ መፍታቱን እንዲያረጋግጡ ተልከዋል። ነገር ግን ሳዳም አደገኛ ጨዋታን ተጫውተዋል። አንዳንድ ጊዜ የሚተባበር ሲሆን፣ በሌላ ጊዜ ደግሞ እንቅፋት ይሆን ነበር። ይህንንም የሚያደርገው ጠንካራ ለመምሰል ሲሆን፣ ይህም የኋላ ኋላ መውደቂያው ይሆናል። የ2003ቱ ወረራ በ2003 ዩናይትድ ስቴትስ እና አጋሮቿ ሳዳም የጅምላ ጨራሽ መሳሪያዎችን እየደበቀ ነው በሚል ኢራቅን እንደገና ወረሩ። በዚህም ምንም አይነት የጅምላ ጨራሽ መሳሪያ ያልተገኘ ሲሆን አገዛዙ በፍጥነት ወድቋል። እንደ አውሮፓውያን አቆጣጠር በኤፕሪል 9 ቀን 2003 የሳዳም ሐውልት በባግዳድ ፍርዶስ አደባባይ ወደቀ። ይህም የአምባገነኑ አገዛዝ ማብቂያ ምልክት ሆነ። ነገር ግን ሳዳም ጠፍቶ ነበር። ከወራት ፍለጋ በኋላ በታህሳስ 13 ቀን 2003 የአሜሪካ ኃይሎች ሳዳም በቲክሪት አቅራቢያ በምትገኝ ትንሽ የመሬት ምሽግ ውስጥ ተደብቆ አገኙት። ሲያገኙትም ሳዳም በድካም ዝሎ ጺሙ አድጎና ግራ ተጋብቶ ወደ እስር ቤት ተወሰደ። ሳዳም በዱጃይል 148 የሺአ መንደር ነዋሪዎችን መገደላቸውን ጨምሮ በሰው ልጆች ላይ በተፈጸሙ ወንጀሎች በኢራቅ ልዩ ፍርድ ቤት ቀርቦ ነበር። በክስ ሂደቱ ጊዜ ሁሉ አሁንም የኢራቅ ትክክለኛው ፕሬዝዳንት ነኝ እያለ በመቃወም ቆየ። የሞት ፍርድ ተፈርዶበት በታህሳስ 30 ቀን 2006 ተሰቀለ። ግድያውን በተንቀሳቃሽ ስልክ በሚስጥር ሾልኮ የወጣ ሲሆን በዚህም ቪዲዮ ሳዳም ከመሞቱ በፊት ጠባቂዎች ሲሳለቁበት ይታያል። ምስሉም ቁጣና ውዝግብን አስነስተዋል። ለአንዳንዶች ፍትህ የተረጋገጠበት ሲሆን፣ ለሌሎች የኢራቅን የእምነት መከፋፈል ያጠናከረ የትርምስ ትርኢት ነበር። ሳዳም ሁሴን በደም የተጨማለቀ ታሪክ ትቶ አልፏል። በግዛቱ ጊዜ በ10 ሺዎች የሚቆጠሩ ተሰቃይተዋል፣ ሞተዋል፣ አልያም ተሰደዋል። ያስነሳቸው ጦርነቶች በሚሊዮን የሚቆጠር ሕይወት ቀጥፈው በአካባቢው ለትውልድ የሚዘልቅ አለመረጋጋትን ፈጥረዋል። ሆኖም አንዳንድ ኢራቃውያን ከወረራ የእርስ በርስ ጦርነትና የውጭ ጣልቃ ገብነት በፊት እርሱ የሥርዓት ምልክትና ብሔራዊ ኩራት አድርገው ያስታውሱታል። ከውድቀቱ በኋላ የነበረው የሥልጣን ክፍተት፣ የእምነት ዓመት፣ የዓመት እንቅስቃሴና በመጨረሻም እስላማዊ መንግሥት አስከትሏል። የእርሱ ታሪክ በዘመናዊ ታሪክ ውስጥ በጣም አወዛጋቢ ከሆኑና ፍጹም ኃይል እንዴት እንደሚበላሽ ከሚያስታውሱ ታሪኮች ውስጥ አንዱ ነው። ዙፋኑን በራስ ቅል ላይ የሚገነባ ሰው በፍጹም ጀርባውን ለሕዝቡ መስጠት የለበትም። ሳዳም ሁሴን በፍርሃት ገዝቷል። በመጨረሻም ግን ያው ፍርሃት ለጥፋቱ አብቅቶታል።
ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቸው ላይክ እና ሼር ማድረጉን እንዲሁም ሀሳብ አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉ ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።